ምንትዋብ ከህይወት ተፈራ በኢትዮጵያ ከፈለኝ ክፍል 3። ወርቅ ሰቀላ ጥቁር እንግዳ ለመቀበል ዝግጁ ሆኗል። የእልፍኝ አስከልካዩ በሱሪያ ያሉትን እንደየደረጃቸው ነጠላ ያደገደጉትን ወይም ካባ ያደረጉትን 4ቱን ጭፍሮች አሰማርቷል። ጠርዙ ባለ ወርቅ ቅብ የሆነው የንጉሠ ነገሥቱ መንበረ መንግሥት የለበሰ የፋርስ ባለቀይ፣ ባለ ሰማያዊና ባለ ነጭ ምንጣፍ በትክክል መነጠፉን፣ ከጎኑ ያለው ጠርዙ የወርቅ ቅብ የሆነው ድንክ አልጋ ዝግጁ መሆኑንና ካልጋዎቹ ስር የተነጠፈው ቀይ የፋርስ ስጋጃ ላይ የሐር ምንጣፍ በትክክል መነጠፉን አረጋግጧል። ከንጉሱ መንበር በስተጀርባ ያለውን ግድግዳ በቀይና በልዩ ልዩ ቀለማት ያጌጠ ከቱርክ የመጣ ምንጣፍ ሸፍኖታል። ድንክ አልጋዎቹ የተቀመጡበትን አካባቢ ከሐር የተሰራ ነጭ አጎበር ከላይ ከልሎታል። አናቱ ላይ የዘውድ ቅርጽ ያለው ጉልላት ተቀምጦለታል። ንጉሠ ነገሥቱ ሆኑ አብረዋቸው የሚቀመጡ እንግዶች እስኪገቡ አጎበሩ በግራና በቀኝ ያሉ እንጨቶች ላይ በቀጭን ሐር ሻሽ ታስሯል። ሲያስፈልግ የሚጋርዱትና የሚገልጡት 2 የቤተ መንግሥት ባለሟሎች አደግድገው ግራና ቀኙን ቆመዋል። በአዳራሹ ግራና ቀኝ ያሉ መስኮቶች የሐር መጋረጃ ተጋርደውባቸዋል። ከንጉሠ ነገሥቱ በስተግራ መጋረጃ ውስጥ የሚመገቡት መሳፍንቱ፣ ራሶቹና የቤተ መንግሥቱ መማክርት የሚይዙት የቤተ መንግሥቱ ዋነኛ አባላት የሆኑት አቃቢ ሰዓቱ፣ ጸሐፌ ትእዛዙ፣ አፈ ንጉሡ፣ አዛዦቹ፣ ሕግ አዋቂዎቹና ፈራጅ ሊቃውንቱ፣ የቤተ ክህነት አባላቱ፣ አቡነ ጨጌው፣ ሊቀ ካህናቱ እንዲሁም የግዛቶቹ አስተዳዳሪ መኳንንት፣ የጦር አበጋዞቹና ሊጋባው እንደ ቅደም ተከተላቸው ተርታውን መቀመጫዎች ተዘጋጅቶላቸው ግቡ እስኪባሉ ድረስ ሌላ ክፍል ውስጥ መከዳ ላይ ተቀምጠው ሲጠብቁ ቆይተው ገብተው ተቀምጠዋል። እግራቸው ስር እንደየማዕረጋቸው ብርሌዎችና ዋንጫዎች ተደርድረውላቸዋል። ከንጉሠ ነገሥቱ በስተቀኝ የሚቀመጡት ቢትወደዱ፣ ብላቴን ጌታው፣ ፊት አውራሪዎቹ፣ ከንቲባው፣ ካባ መልበስ የተፈቀደላቸው መኳንንት በፈርጥና በልዩ ልዩ ጌጦች የተዋበውን ካባቸውን ደርበው ወገባቸው ላይ ከሐር የተሸመነ መቀነት ታጥቀው ቆዳ ጫማ ተጫምተው ጎምለል፣ ከብለል፣ ጀነን፣ ቀብረር፣ ድክ ድክ እያሉ ወይዛዝርት ቁንን ኮራ እያሉና አረማምዳቸውን እየመጠኑ መደዳውን እንደየማዕረጋቸው በተሰናዱት መናብርት ላይ ገብተው ተሰትረዋል። እግራቸው ስር እንደየክብራቸው ለአረቄ ዋንጫ፣ ለጠጅ ብርሌ ተቀምጦላቸዋል። ቀኝ አዝማች፣ ግራ አዝማች፣ ባላምባራስና ባሽ ያሉት በማዕረግ ዝቅ ያሉት ደግሞ እንደየደረጃቸው የተዘጋጀላቸው መቀመጫ ላይ ቦታቸውን ከያዙ በኋላ ሊቃውንትና ካህናት ገብተው እንደየክብራቸው ተሰይመዋል። በመጨረሻም የውጭ አጋፋሪው አዳራሹ መሃል ቆሞ ከበር ላይ የላካቸው እንግዶች እንደየክብራቸውና ማዕረጋቸው መቀመጣቸውንና መግባት የሌለበት እንግዳ ለመግባቱን ለማረጋገጥ አይኑን ከወዲያ ወዲህ አዘዋወረ። ሁሉ ትክክል ሲመስለው የመኳንንቱ መጠጫ ዋንጫዎች እንደዚሁ እንደየማዕረጋቸው መቅረባቸውንና ስህተት አለመኖሩን ዞር ዞር ብሎ ተመለከተ። ሁሉ በአግባቡ ነው። ለማዕረጉ የማይመጥነው ቦታ ላይ በስህተት እንዲቀመጥ የተደረገ ወይንም ለማዕረጉ የሚገባ ዋንጫ ያልቀረበለት መኮንን ማኩረፍ ብቻ ሳይሆን ከንጉሠ ነገሥቱ ጋር ሊጋጭ የሚችልበት ጉዳይ በመሆኑ የእልፍኝ አስከልካዩ ልዩ ጥንቃቄ ያደርጋል። ዝቅተኛ ማዕረግ በማዕረግ ያለው መኮንን ለክብሩ የማይገባ ቦታ ላይ በስህተት ከፍ ብሎ እንዲቀመጥ ከተደረገ ማዕረግ በማዕረግ የሚበልጡት መኳንንት ክብር የተነካ ብለው አካኪ ዘራፍ በማለታቸው እልፍኝ አስከልካዩ ሁሉም በደንቡ መሰረት መደረጉን ማረጋገጥ አለበት። ማንኛውም አይነት ግድፈት ሆነ ተብሎ የተደረገ ሊመስል ስለሚችል መኳንንቱን ቂም ማስያዝና ማስኮረፍ ብቻ ሳይሆን የፖለቲካ አሰላለፍንና የኃይል ሚዛንን የሚያዛባ ከንጉሠ ነገሥቱ ጋር የሚያጋጭና እሳቸውንም ቢሆን የሚያስቆጣ በመሆኑ በቀላሉ የሚወሰድ ጉዳይ አይሆንም። ከዚያም አልፎ እልፍኝ አስከልካዩ እሱንም ሆነ ጭፍሮቹን የሚያስቀጣ ብሎም ከስራ የሚያስባርር ጉዳይ ስለሚሆን ከፍተኛ ጥንቃቄ ወስዷል። ንጉሠ ነገሥቱ ማዕድ እንዲቀርብ ተነግሯቸዋል። እንግዶቹ ከተቀመጡበት ተነስተው በንቃት ይጠባበቃሉ። አጼ ባካፋ በወርቅና የተለያየ ቀለም ባሏቸው
ልዩ ልዩ የከበሩ ድንጋዮች ያጌጠውን ዘውዳቸውን በሐር ሻሽ የተሸፈነ ሹርባቸው ላይ ጭነው ፊታቸው ከዓይናቸው በስተቀር በሐር ጨርቅ ተሸፍኖ ከወርቅ የተሰራ በትረ መንግስታቸውን በቀኝ እጃቸው ጨብጠው ጠርዙ በሐር ክር የተጠለፈ ነጭ ተነፋነፍ ሱሪያቸው ላይ ነጠላ አጣፍተው በነጠላው ላይ በወርቅና በልዩ ልዩ ጌጦች ያሸበረቀውን ካባቸውን ደርበው አንገታቸው ላይ ወፍራም የወርቅ ሐብል ከትልቅ የወርቅ መስቀል ጋር አድርገው ከቆዳ የተሰራ ጫማ ተጫምተውና ንጉሳዊ ግርማ ተጎናጽፈውና ታጅበው ሲገቡ እንግዶች ለጥ ብለው እጅ ነሷቸው። በተመጠነ እርምጃ እየተራመዱ መንበረ መንግስታቸው ላይ ሲቀመጡ መሳፍንቱና ራስ አጃቢዎቻቸው ቦታቸውን ያዙ። እሳቸው ግን ትንፋሻቸውን ውጠው ዓይናቸውን ያዳራሹ መግቢያ ላይ ተክለው የሚጠባበቁት የወለተ ጊዮርጊስን መምጣት ነው። የመምጣቷ ዜና በመላ ጎንደር አስተጋብቶ ኖሮ እንግዶቹም ዓይናቸውን አዳራሹ መግቢያ ላይ ሰክተው ሲጠባበቁ ወለተ ጊዮርጊስ ብቅ ስትል ያጼ ባካፋ ዓይን ሲርገበገብ አዳራሹ በሁካታ ተናወጠ። ሐቋራ ነው አሉ የመጣች በተክልዬ ሐቋራ ስንት አጥንተ ጥሩ የጎንደር ወይዛዝርት እያሉ የአጤ ሚናስ ነገድ ናት አሉ። እንዲያው መግቡ ናት። አብረዋት ያሉት የሚተዋ ወይዘሮ ዮልያና ናቸው። ጫጫታው ጋብ አልል በማለቱ እልፍኝ አስከልካዩ አዳራሽ ውስጥ ጸጥታ የማስከበር ኃላፊነት አለበትና ዓይኑን ከወዲያ ወዲህ ሲያማትር አዳራሹ በአንድ ጊዜ ይረጫለ። ወለተ ጊዮርጊስ ያንን ያህል ሕዝብ አንድ ቦታ ተሰብስቦ አይታ ባለማወቋ ተደናገጠች። ልቧ ድቅ ድቅ ሲልባት እጆቿ ላብ ሲያርሳቸው ጉንጮቿ በጥፊ እንደተመቱ ሲግሉ እግሮቿ ተሳሰሩ። እንደምንም አንገቷን ሰበር ደረቷን ቀና አድርጋ ወደ ንጉሠ ነገሥቱ አመራች። እንግዶቹ ትንግርት ያዩ ያህል ቀልባቸው እሷ ላይ ሲያድር አያቷ እንዳሉት ወይዛዝርቱ ዓይናቸው ደፈረሰ። እሷ ይህን ሁሉ ማስተዋያ ልብም ጊዜም የላትም። ማድረግ ያለባት ሰዓቱና ሁኔታ የሚጠይቀውን ብቻ በመሆኑ ቀጥ ብላ ሄዳ ወገቧ የሚሰበር እስኪመስል አጎንብሳ ንጉሠ ነገሥቱን እጅ ነሳች። እግራቸውን ልትስም ስታጎነብስ አገጯን በእጃቸው ቀና አደረጉት። በአድናቆትና በደስታ ብዛት እጃቸው ተንቀጠቀጠ። እንደምንም ብለው እንከንም የለሽ አሏት። መቀጠል ፈልገው ግን ቃል አጠራቸው። ብርታታቸውን አከማቹና ምንተን ውህብ አሉ በግዕዝ። ምን እንስጥ መልከ መልካም ቆንጆ ናት እንደማለት። በመጨረሻም ምንትዋብ ብያታለሁ ብለው በቀኛቸው ያለው ድንክ አልጋ ላይ እንድትቀመጥ አደረጓት። እሷን ተከትለው የገቡት አያቷ ባካፋን ለጥ ብለው እጅ ነስተው በእልፍኝ አስከልካዩ መሪነት ከንጉሳውያን ቤተሰቦች ጋር የተዘጋጀላቸው ቦታ ሄደው ተቀመጡ። ወዲያው ሙሉ ቤት አዛዡ እንጀራ አሳላፊውንና እንጀራ የያዙ ተከታዮቹን በወጥ ቤቱ መሪነት ሰታት የተሸክመው ወገባቸው እየተንቀጠቀጠ የሚራመዱትን ሴቶችና ወንዶች፣ ወጥ ቤቶችንና ወጥ ጨላፊዎቹን፣ የጠጅ መልእክተኛው የጠጅ ገንቦ ብርሌዎችና ዋንጫዎች የያዙ ጠጅ ቀጂዎችን፣ ጠላና ረቄ ቤቶቹ ጠላና ረቄ ቀጂዎቹን፣ ግምጃ ቀሚስ ያጠለቀው ስጋ ቤት ስጋ ተሸክሞ የተሳሉ ቢላዎች ያቀፉትንና አዋዜና ድቁስ የያዙትን ተከታዮቹን እየመራ ሲገቡ እንግዶች ተነስተው ቆሙ። እልፍኝ አስከልካዩ ገበታ እንዲወርድ ትእዛዝ አስተላለፈ። ያደገደጉ የእልፍኝ አስከልካዩ ጭፍሮች ንጉሠ ነገሥቱ የተቀመጡበትን አካባቢ በነጩ መጋረጃ ጋረዱት። ባለ ሶስት ጭፍራው ያስታጣቢ ሹም አሸርጦ ንጉሠ ነገሥቱ ላይ ውሃ እንዳይፈናጠቅ ክንዱ ላይ አንጠልጥሎት የነበረውን ያማረ እጅ መጥረጊያ ጨርቅ ጭናቸው ላይ ያስቀመጠላቸው። ለብ ያለ ውሃ በወርቅ ቅብ ማንቆርቆሪያ አድርጎ የወርቅ ቅብ ሳህን ላይ ሊያስታጥባቸው በርከክ ሲል መሳፍንቱ መኳንንቱና ሌሎች እንግዶች እንደቆሙ ፊታቸውን ወደ ውጭ አዙረው በኩታቸው ሸፈኑት። አጼ ባካፋ እጃቸውን ከታጠቡ በኋላ አስታጣቢው ትከሻው ላይ ጣል ያደረገውን እጅ መጥረጊያ ሰጣቸው። እጃቸውን አድርቀው መልሰው ሲሰጡት ተቀብሎ ከቀኛቸው የተቀመጠችውን ወለተ ጊዮርጊስን በርከክ ብሎ አስታጠባት። ያደገደገ አጋፋሪ በግርዶሽ ተከልሎ በቀኝ እጁ የተከበረውን የንጉሠ ነገሥቱን የወርቅ ዋንጫ በግራ እጁ ፍንጃል ይዞ በሕዝቡ መሃል ሰንጥቆ ንጉሠ ነገሥቱ ዘንድ ሲደርስ ግራ መዳፉ ላይ ወይን ጠጅ ጠብ አድርጎ ቀመሰና ዋንጫቸውን ሞላላቸው። ዋንጫቸውን ከእጁ ላይ ወሰዱ። ሙሉ ቤት አዛዡ የነጠላውን ጫፍ ከትከሻው ላይ አጠፍ አድርጎ ቀደም ሲል በቀማሽ በኩል ያለፈውን ወርቀ ዘቦ ቀሚስ ባጠለቀው መሶብ የተሰናዳውን እንጀራ ይዞ በቆሙት ታዳሚዎች መሃል እንጀራ ይስጣችሁ እያለ አልፏቸው ሄደ። በቀኝና በግራ ረድፎቹ መሃልና ንጉሡ ፊት ለፊት በወርቀ ዘቦ ተሸፍኖ የተቀመጠው
የንጉሠ ነገሥቱ መመገቢያ ጠረጴዛ ላይ አኖረው። አይነታቸው ለቁጥር የሚያታክት ዶሮ፣ ቀይ ስጋ፣ ምንቸት አብሽ፣ አይብ፣ አልጫና ሌሎችም የወጥ አይነቶች የያዙ አነስተኛ ሸክላ ድስቶች ጠረጴዛ ላይ ቀረቡ። አቡነ ክርስቶዶሉ ተነስተው መስቀላቸውን ጨብጠው ቡራኪ ከሰጡ በኋላ ቆመው የነበሩት እንግዶች ተቀመጡ። ያን ጊዜ ያሸረጠ አሳላፊ የንጉሠ ነገሥቱን መሶብ ልብስና ክዳን አንስቶ ከኋላው ለቆመ አስተናጋጅ ሰጠው። ከመሶቡ ጥግ እንጀራ ቆረስ አድርጎ ግራ እጁ ጀርባ ላይ አስቀመጠ። ወጥ አውጪው ከየድስቱ ውስጥ በትንሹ ጨለፍ እያደረገ እንጀራው ላይ ሲያፈስለት፣ አሳላፊው እጁ ከንፈሩን እንዳይነካ ተጠንቅቆ ፊቱን ዞሮ ምግቡን ቀመሰ። ወጥ አውጪው ከየአይነቱ ወጥ መሶቡ ላይ ሲያደርግ፣ አሳላፊው ንጉሠ ነገሥቱን ማጉረስ ጀመረ። ወለተ ጊዮርጊስም ለመጀመሪያ ጊዜ ከንጉሠ ነገሥት ጋር ማዕድ ተቋረሰች። ንጉሠ ነገሥቱ ወለተ ጊዮርጊስና መጋረጃ ውስጥ መብላት የተፈቀደላቸው እንግዶች በልተው ካበቁ በኋላ መጋረጃው ሲከፈት አስተናጋጆች ከመጋረጃ ውጭ ደረጃቸው ተጠብቆ የተቀመጡትን እንግዶች እንደየክብራቸው እጃቸውን በብር፣ በነሐስ ወይንም በብረት ማስታጠቢያ ያስታጠቡ። በእንጀራ ቤቱ ስር ያሉት አስተናጋጆች በቀረበው ገበታ ላይ እንጀራ ሲያደርጉ፣ ወጥ ቤቶቹ የተለያየ ወጥ የያዙ ሰታቲዎችን ይዘው እየተንገዳገዱ ሲቀርቡ፣ ወጥ ጨላፊዎቹ እየጨለፉ የተዘረጋው እንጀራ ላይ አወጡ። እንግዶቹም በጸጥታ መብላት ጀመሩ። ወጥ ቤቶቹ እንደ ሸማኔ መወርወሪያ ወዲህ ወዲያ እየተዘዋወሩ ባዶዎቹን ሰታቲዎች ይዘው በፍጥነት ሲወጡ፣ ሌሎቹ ወጥ የያዙ ሰታቲዎችን ይዘው ከመቅዝበት ይመጣሉ። ለንጉሠ ነገሥቱ የመጣ ገጸ በረከትና ደጅ መጥኛ ሙክት፣ ሰንጋ፣ ቅቤና እህል በሙሉ ቤት አዛዡ የበላይ ተቆጣጣሪነት ለድግሱ በመዋሉ የምግብ አይነት ልክ አልነበረውም። በትልልቅ ድስቶች ጥብስ እየተንቸሰቸሰ ሽታው እያወደ ሲመጣ እንግዶቹ ቀዩን ከጮማው እያማረጡ አዋዜ ወይንም ድቁስ ላይ እየተመተሙ በጠጅ አለበለዚያም ባረቅ ያወራረዱት። ቀጥሎም የስጋ ቤቱ ሹም ተሸክሞት ከመጣው ስጋ ሻኛው፣ ብሩንዶ፣ ጎድን ተዳቢቱ፣ ሽንጡና ሌሎችም ዋና ዋና የስጋ ብልቶች በየገበታው ሲቀርቡ ቢላዋ ለእያንዳንዱ ሰው ታደለ። አዋዜና ድቁስ የያዙት አስተናጋጆች ደግሞ በእያንዳንዱ ገበታ አንጻር ሲያስቀምጡ እንግዶቹ እንደየምርጫቸው እያነሱ ስጋውን አጣጣሙ። ግርዶሹ እንደተከፈተ ነው። ወለተ ጊዮርጊስ ውስጣዊና ውጫዊ ብርሃን እየተረጨች በተመስጦ ድምተኛውን ትመለከታለች። አይኗን ካስተናጋጆቹ ላይ ማንሳት አቅቷታል። በስራቸው የተካኑት ሙሉ የቤት አዛዡ፣ የእልፍኝ አስከልካዩና ጭፍሮቹ፣ ሰታት የተሸካሚዎቹና ወጥ ጨላፊዎቹ፣ የስጋ ከብቱን ተረክቦ ያሳደረው ስጋ ቤቱና ጭፍሮቹ ነጠላቸውን ትከሻቸው ላይ አጣፍተው ወይንም ቡልኮ ደርበው በየቦታው ተሰማርተው እንደየኃላፊነታቸው በቅልጥፍና ማስተናገዳቸው አስደንቋታል። ጠጅ አሳላፊው አስተናጋጆቹ የት ሄደው የጎደሉትን ብርሌዎች መሙላት እንዳለባቸው ባይኑ ሲጠቁም፣ እንጀራ ቤቱ እንጀራ አለቀ አላለቀ እያለ ከሩቅ መሶብ ሲያማትርና ገበታ ደንገጥ ያለበትን በጥቅሻ ለእንጀራ አሳላፊዎች ሲያመለክት፣ ወጥ ጨላፊዎቹ እየዞሩ ከየአይነቱ ወጥ ሲጨልፉ፣ ስጋ ቤቱ አንጓ ስጋ ተሸክሞ በየገበታው ሲያዞር ስርዓታቸው፣ ትጋታቸው፣ ፍጥነታቸው፣ ቅልጥፍናቸውና ለስራቸው ያላቸው ፍቅርና ክብሮት አስደምሟታል። በልቶ የጨረሰውም እንግዳ ሲወጣ ሌሎች እንደየተራቸው እየገቡ ያለ ግርግርና ያለ ትርምስ ሁሉም ደንብና ስርዓት ተከትሎ መደረጉ አስገርሟታል። ያለ የሌላትን መረጋጋት አጠራቃቅማ ሙሉ ጨረቃ መስላ ተቀመጠች። ድፍረት እንዳይሆንባት ተጠንቅቃ ንጉሠ ነገሥቱን ሰረቅ አድርጋ አየቻቸው። እንደዚያ በወርቅ ተንቆጥቁጠው ግርማ ሞገስ ተጎናጽፈው ያ ሁሉ ሰው ቁጭ ብድግ የሚልላቸው ሰውዬ ቋራ እነሱ ቤት መደብ ላይ ተኝተው በወባ ትኩሳት ከተንደፋደፉትና ቤት ያፈራውን እየተመገቡ ካገገሙት ሰውዬ ጋር ማዛመድ አልሆንልሽ አላት። ለማመንም አቃታት። እጣ ፈንታ ይሁን ሌላ እዚህ ሕይወት ውስጥ የጨመራትን አሰላስላ ተገረመች። እሷ አባቷን የጥላይ አባት ታርቀው ከጥላይ ጋር ጎጆ ቀልሰው ለመኖር አልማ ነበር እንጂ እንደዚህ የተንጣለለ ሕይወት ውስጥ ገባለሁ ብላም አልገመተች። ከጥላይ ውጭ ከሌላ ጋር የመኖር ፍላጎትም ሐሳብም አልነበራት። ጥላይ ራሱ በዚያን ሰዓት ቢያያት ምን ሊል እንደሚችል መገመት አቃታት። የንጉሠ ነገሥቱ ታመው ወላጆቿ ቤት መምጣት፣ የእሷ ማስታመምና የእሳቸው አገግሞ መመለስ ለእሷ ቤተ መንግሥት መግባት መነሻ ምክንያት መሆኑ ታምር ሆነባት።
ዙሪያውን ስትቃኝ በስተግሯ የአንገታቸው ንቅሳት ከሩቅ የሚጣራ ሴቶች የወርቅ ጌጣጌጦችና በረጃጅም የሐር ሸማ ተውበው በወርቅና በክቡር ድንጋይ የተሰረሰረ ካባ ከትከሻቸው ላይ ጣል አድርገው ተሰድረው አየች። ከግብጽ የመጣው ሽቷቸው አካባቢውን በመልካም ሽታ እናውጦታል። አያቷ የነጋሲ ዘር ያልሆነ ወርቅ አያረግም ያሉት ትውስ አላትና እነዚህ በወርቅ ያጌጡት የነጋሲ ዘር መሆናቸው ነው አለች ለራሷ። በስተቀኝ በኩልና ከንጉሠ ነገሥቱ ጠረጴዛ ልፍ ብለው እንደየደረጃቸው የተደረደሩትን በነጭ ተነፋነፍ ሱሪያቸው ላይ ያጌጠ ካባ የደረቡ ባላባቶችና ነጭ ጥምጥም ራሳቸው ላይ ያዞሩትን ሊቃውንትና ካህናት አይኗ ማተረ። አጼ ባካፋ ጥንት የነበረውን የወንድና የሴት ግብር ላይ ተለያይቶ መቀመጥ በማስቀረት ወንዶችና ሴቶች አብረው ገበታ እንዲቀርቡ ባዘዙት መሰረት አብሯቸው የተቀመጡትን ወይዛዝርት ታየች። ወይዛዝርቱ ጠርዙ የተለያየ ቀለማት ባሉት የሐር ክር የተጠለፈ ሸማ ለብሰው በጎንደር ወግ የተሰራ ሹሩባቸው ትከሻቸው ላይ ወድቋል። ገሚሶቹ የተለያየ ቀለም ያለው የሐር ሻሽ ሹሩባቸው ላይ ጣል ሲያደርጉ፣ ሌሎቹ ደግሞ ከብር ወይንም ከከበረ ድንጋይ የተሰራ ወሸባ በቄንጦሽ ሸቅ አድርገውበት ተሰይመዋል። አንዳንዶቹ ጆሮአቸው ላይ የብር ጌጥ ሲያንጠለጥሉ፣ ሌሎቹ ደግሞ ተለጣፊ ጉትቻ አድርገዋል። ንቅሳት የተረበረበበት አንገታቸውና ጣታቸው በብር ጌጦች አምረዋል። በህብረ ቀለማት የተጠለፈ አለዚያም የተለያየ ቀለም ባላቸው ጨሌዎች ያጌጡ በርኖሶች ወይንም ካባዎች ደርበዋል። ሽቷቸው የወጡንና የጠጁን መዓዛ አሸንፎ አዳራሹን አውዶታል። ልብሳቸውና ጌጣጌጣቸው ለአዳራሹ ልዩ ድምቀት ሰጥተውታል። እነዚያ በብር ያጌጡት ደግሞ እሚቴ የጎንደር ወይዛዝርት የምትላቸው መሆናቸው ነው። እንዴት ደማሞች ናቸው አለች ወለተ ጊዮርጊስ። ያንን መሰል ድምቀት አይታ ባለማወቋ ተደነቀች። አባቷ በዓላትን ሲያከብሩ የሚያገቡትን አነስተኛ ግብር ከምታየው ታላቅና የተትረፈረፈ ግብር ጋር አወዳደረች። የሚህም እኩል ግብር ብላ ፈገግታ ቃጣት። የቤተ መንግስቱ ግርማ ሞገስ የገባችበትን ሕይወት እመርታውን ሲያስረዳት እየታደመችበት ያለችበት ታላቅ ግብር ግዝፈቱን አመላከታት። ምንም እንኳን አያቷ የተቻላቸውን ያህል የምትገባበትን ኑሮ ምንነት ሊያስረዱ ቢሞክሩም ግብሩ የሚጠብቃትን ሕይወት ቁልጭ አድርጎ አሳያት። የዚህ አዲስ ሕይወት ወግ ውስብስብነትና ብዛት እሷነቷን ተፈታተናት። ላየችው ስርዓትና ድምቀት ሁሉ ትመጥን እንደሆነ ራሷን ደጋግማ ጠየቀች። መኳንንቱና ወይዛዝርቱ ከቋራ የመጣች የንጉሥ ሚስት ይቀበሉና ያከብሩ እንደሆን ጠየቀች። አያቷ መኳንንቱና ወይዛዝርቱ ባንቺ ቢያጉረመርሙ ከቋራ የመጣሽ በሚል ነው ያሉትን አስታወሰች። ከቋራ በመጣስ ቋራ ብለው የሚያጉረመርሙ አሁን እነዚህ ወይዛዝርት አንዳቸው እንኳን ከሚቴ ይተካከላሉ ደርሰው ሰው የሚነቁ አለች። ሴቱ ወንዱ አይኑ እዚያ የሚያባብለው እንክብል አይኗ ላይ ተተክሎ ስታይ መንፈሷ ተረበሸ። በመልኳና ባስተጋባችው ለዛ ተማርከው እንደሆነ አልገባላት። ቋራ እያለች ነፍሷን ሲያንገላታት የነበረው በራሷ ላይ የነበራት ጥርጣሬ ሊመለስባት ሞካከረው። ፊት አልሰጣለችው። አያቷን በአይኗ ፈልጋ አገኘቻቸው። በቁንጅናቸው በመረጋጋታቸውና ኮፍነን ብለው በመቀመጣቸው ተደሰተች። ብርታት ጭምር አገኘች። ምን ነው አሁንስ የሁሉ ጭንቀት ብላ በለዘብታ ተነፈሰች። ተሳስሮ የነበረ ሰውነቷን ለማፍታታት እግሮቿን በጥንቃቄ ዘረጋቻቸው። ሰውነቷ ሲፍታታ አይምሮዋ ዘና አለ። እስከዚያ ሰዓት ድረስ አካሏን በፍርሃት ያራደውን አይምሮዋን በጭንቀት የወጠረውን ሳብ ገፍተር አደረገችና አሁንስ ምን ነው እንዲህ እንደሆን ገብቼበታለሁ። እንግዲህ ፍርሃት ምን ያደርጋል? ራሴን እስከዚህ ድረስ ማስጨንቀው ለምን ነው አለች። አያቷን ድጋሚ ተመለከተችና ንግሥት ሌኒን አደርግሻለሁ ያሉትን አስታውሳ አላሳፍራትም፣ ሁሉን እንዳመጣጡ ወጣዋለሁ፣ እንግዲህ አልፈራም አለች። ቀለል አላት። ግንባሯም ተፍታታ። ጃንሆይም ቢሆኑ ምንትዋብ ብለውኛል። ምንትዋብ እንዴት ያለ ድንቅ ስም ነው! ከዛሬ ወዲያ ምንትዋብ ነኝ፣ ሌኒን ሳይሆን ምንትዋብን ሆናለሁ ስትል ለራሷ ቃል ገባች። ከፍታ ላይ ያውም ከንጉሠ ነገሥት ጎን ተቀምጣ የግብር ታዳሚውን ወደ ታች ስታይ ልዩ ስሜት ተሰማት። ለመጀመሪያ ጊዜ ክብር ማለት ምን ማለት እንደሆነ ተገነዘበች። ወደደችው። የደስታ ስሜት መንፈሷን አነቃቃው። ለዚያ ላየችው ሁሉ ባለቤት ስትሆን ታያት። እዚያ የተሰበሰቡት ሴቶች ሁሉ ከተቀመጡበት ወንበር የእሷ ድንክ አልጋ ይበልጣልና
ከሱ ላይ ባትነሳ ፈቀደች። እዚያ ላይ ላስቀመጣትና ከሴቶች ሁሉ መርጦ ያን መሰል ዕድል ባለቤት ላደረጋት ፈጣሪዋ ብላም ለቁስቋም ማርያም ምስጋና አበረከተች። ቁስቋም ለካንስ ይህን አዘጋጅታል ይኖራል። ያን ያህል ጊዜ ጥሌን ስጠብቅ አልሳካ ያለው ባላምባራሱ ነኝ። እኔና ጥሌን አለያዩን እያልኩ ስኮንናቸው ለኖርሁት ይቅር ይበሉኝ። የኔና የጥሌ ነገር አብቅቶለታል። ጊዜ እኔን ለዚህ እንዳበቃኝ ሁሉ ለሱ የሚበጀውን ይስጠው። ወይ አንድ ቀን እንገናኝ ይሆናል አለች። አጼ ባካፋ በበኩላቸው ስሜታቸውን ደፍንግሎ ተቀምጠዋል። ያን ጊዜ ታዲያ ደስታቸውን እንጂ በቀኛቸው በኩል ያስቀመጧት ምንትዋብ ብለው ስም ያወጡላት ለጋ ወጣት የታሪክን እርከን ለመውጣት የታጨች መሆኗን እሳቸው ንጉሠ ነገሥቱ እንኳን መገመት አልቻሉም። ለወትሮው እከሌ ምን ዶለተ ይሆን እያሉ የመኳንንቱን ፊት ሲፈትሹ ጊዜ የሚያጠፉት ንጉሠ ነገሥት ዛሬ ልባቸው አደብ አልገዛ ብሎ በደስታ ሲዘል እንቁ የመሰለች ኮረዳ ከጎናቸው መቀመጧን ለደቂቃ ሳይረሱ የፍቅር ተገዥውን የታደሙበት ግብር የዘወትር የፖለቲካ ድጋፍ ማረጋገጫና የሀብት ክፍፍል ማደላዲያ መድረክ ሳይሆን ቆንጆዋ ወጣት ከሰማይ የወረደችበት ልዩ አጋጣሚ አድርገው ቆጥረውታል። የሚሏት እየጠፋቸው አልፎ አልፎ ፈገግታ ከመለገስ በስተቀር ዝምታን መርጠዋል። ምግብ ተበልቶ አብቅቶ አዳራሹ ሞቅ ደመቅ ብሏል። እንግዶቹ ድምፃቸውን ዝቅ አድርገው ጠጅ በብርሌ አሊያም በብር ወይንም በቀንዱ ዋንጫ አረቄ እየተጎነጩ ጨዋታውን ተያይዘውታል። ምንትዋብ ቤተ ክርስቲያን እንጂ ግብር አዳራሽ ውስጥ አይታው በማታውቀው ሁናቴ ካህናት ሲያሸበሽቡ አይታ ተገረመች። እግዚአብሔርም ንጉሥን በአንድ ጊዜ ሲመሰገኑ ሰማች። በዓይነ ሕሊናዋ ግብር ስትጥል ካህናት ስታዘምር ታያት። ቀጥሎም ባለ ክራሩ ክራሩን እየገረፈ ለንጉሠ ነገሥቱ ሙገሳና ውዳሴ ሲያሽጎደጉድ ለአዝማሪ እንግዳ ባትሆንም አዝማሪዎች ተራቸውን ጠብቀው መሰንቋቸውን እያነጋገሩ የንጉሠ ነገሥቱን ጀግንነትና ደግነት ሲያደንቁ ለምግቡና ለመጠጡ ምስጋና ሲያቀርቡ በችሎታቸው ተገረመች። ስለ እሷ ውበት ግጥም ሲደረድሩ ግን እንደ ማፈር አደረጋት። ሊቃውንት ንጉሠ ነገሥቱን በቅኔ ሸንቆጥ ሲያደርጉ እንግዶቹንም በችሎታቸው ሲያስደምሙ ቅኔ ባይገባትም መንፈሷ ይበልጥ ተረጋጋ። መረጋጋቷ በውበት ላይ ውበት አከለላት። የጎንደር መኳንንት አይናቸው ከሷ ላይ መነሳት ተስኖት ውበቷን በጠጅና ባረቄ ሲያወራርዱ አያቷ እንዳሉት የጎንደር ወይዛዝርት ግንባራቸውን ኮምተር አደረጉባት። በመጨረሻም አጼ ባካፋ ከመነሳታቸው በፊት አቡኑ ተነስተው ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለው የምስጋና ጸሎት አደረሱ። ንጉሠ ነገሥቱ ለመሄድ ሲነሱ እንግዶቹ ተነስተው እጅ ነሱ። ምንትዋብም ተነስታ ተከተለቻቸው። መሄዷ ቢያስደስታትም አያቷ ያስተማሯትንና የነገሯትን በትክክል ፈጽማ እንደሆነ የማወቅ ጉጉቷ አደገ። ወደ ማረፊያ ክፍሏ ስትጠጋ አያቷ ጆሮዋ ስር ተጠግተው የኔ ልጅ ታየሽበት ሲሏት ፈገግ አለች። አላሳፍራትም ባለችው መሰረት እንዳላሰፈረቻቸው ገባትና ደስ ተሰኘች። እንግዶቹ ከወጡ በኋላ እልፍኝ አስከልካዩ ባለሟሉ የመኮንኑን መሳሪያ ያነገተ ጋሻ አጃግሬው፣ ወታደሩ፣ ተማሪው፣ የቁም ጸሐፊው፣ ድሃው አንዱ ሲወጣ ሌላው እየተተካ በመቶዎች የሚቆጠሩ ሰዎች አግዳሚ ወንበርና ዱካ ላይ ተቀምጠው ግብር ተካፈሉ። ጥሬ ስጋ ጎመዱ። በቁማቸው ጠላና ለተራው ሰው የተጣለውን ጠጅ በጉሮሯቸው አንቆረቆሩ። ምንትዋብ ማረፊያ ክፍሏ ላይ ቆይታ ማታ ላይ ራት ከበላች በኋላ በሁለት ደንገጥሮች ታጅባ ወደ አጼ ፋሲል ቤተ መንግስት አቀናች። ደረጃውን ከወጡ በኋላ ሁለት ያደገደጉ ደጅ አጋፋሪዎች መግቢያው በር ላይ ቆመው ለጥ ብለው እጅ ነስተው መግቢያው ላይ ባለው በወንዶች የግብር አዳራሽ በኩል እንዲሄዱ መሯቸው። ምንትዋብ ቆም አለች። የግብር አዳራሽ ወለል ከፋርስ በመጣ ምንጣፍ አሸብርቋል። በክፍሉ ዙሪያ ያሉት ባለመስታወት መስኮቶች በሐር መጋረጃዎች ተሸፍነዋል። ምንትዋብ ባየችው ሁሉ ተማረከች። ሴቶቹ ግብር አዳራሽ ስትገባ ተመሳሳይ ድምቀት አይታ ሶስተኛ ደርብ ላይ ወደሚገኘው የንጉሠ ነገሥቱ መኝታ ክፍል ለመግባት ደረጃ ስትወጣ ደንገጥሮቹ እጅ ነስተዋት ከኋላዋ ተመለሱ። ደረጃውን ወጥታ ስትጨርስ አጼ ባካፋ ቀን አድርገውት የነበረውን ዘውዳቸውንና ካባቸውን አውልቀው ማምሻ ክፍል ውስጥ ቀይ ከፋይ የለበሰ ሰፊ ወንበር ላይ ተቀምጠዋል። ከፊት ለፊታቸው ያለ ጠረጴዛ ላይ ጠጅ በብርሌ ተቀምጧል። በክፍሉ ጥግ ጥግ ላይ የቆሙ ረጃጅም መቅረዞች ላይ የተቀመጡት ማሾች ለክፍሉ ልዩ ውበት ሰጥተውታል።
አጼ ባካፋ ምንትዋብ ስትገባ በፈገግታ ተቀብለዋት ከጎናቸው ያለው ወንበር ላይ እንድትቀመጥ በእጃቸው አሳዩአት። ስትፈራ ስትቸር ተቀመጠች። አይናቸውን ማየት አቃታት። እሳቸው ግን በዚያ ምትሃታዊ ውበቷ ዳግም ተማርከው አይናቸውን ከሷ ላይ ማንሳት ተስኗቸዋል። ወዲያው ግን መርበትበቷን አስተውለው አይዞሽ የኔ አይናማ ምንም የሚያስፈራ ነገር የለም እኮ አሏት። እጇን እጃቸው ውስጥ አድርገው አቀርቅራ ዝም አለች። ያረግሽልኝን ሁሉ መቼም አረሰው። ከሂዳነ ምህረት ጋር አስታመሽ አዳንሽኝ የልጅ አዋቂ። ሂዳነ ምህረት ታክብርሽ። እንዳው ነገሩን ሁሉ ሳጤ ነው እግዚአብሔር እንድንገናኝ ፈልጎ ነው እንጂ እናንተ ቤት ታምሜ መምጣቴ ተጎድቼ ነበር። ሂዳነ ምህረትና ሩፋኤል እንዳንቺ ባለች አይናማ ካሱኝ አሉ። በሰርጋቸው ማግስት ስለሞተችው ሚስታቸው አስበው። ምንትዋብ እጇን እያፍተለተለች ዝም ብላ አዳመጠቻቸው። በተናገሩት ነገር ልቧ ተነካ። እኛ እንደ ዋዛ በወርቅና በእንቁ ተንቆጥቁጠው ሩቅ ይመስሉ የነበሩት ንጉሠ ነገሥት እንደሷው ሰው መሰሏት። እስቲ ያንን የሚጥም ድምጥሽን አሰኘኝ። ተጫዎች እስቲ እናንተ ቤት ሳለሁ ላነጋግርሽ እየፈለኩ ማን መሆኔን እንዳይታወቅ ብዬ ዝም አልሁ። እኛ ደግ አባትሽ ጋር እንኳን ሳልጫወት ተመለስኩ አሏት። የምትለው ጠፋት። በመጨረሻ ቁስቋም ታክብርልኝ ለዚህ ላበቁ ለእርሶም እሷ ምላሹን ትስጥዎ አለቻቸው። እኔ የምለዛ አበቃሻለሁ። ሁለተኛ እንዲህ ስትይ እንዳልሰማ የሚገባሽ ቦታ ነው የመጣሽ። ይሄ ደግሞ ቤትሽ ነው። ቀስ እያልሽ ሁሉን ነገር ትማሪያለሽ። የሚቸግርሽ ነገር ሲኖር ሳትፈሪ ንገሪ። ደንገጥሮችሽም አሉ። ለኔም እንግዲህ አንቺ ሌላ የሚቀርበኝ የለም አሉና ቀስ ብለው ተነስተው ቀኝ እጇን ይዘው መኝታ ክፍል ውስጥ ይዘዋት ሲገቡ ባጎበር የተሸፈነውን ተደራራቢ የእንጨትና የጠፍር አልጋ ስታይ ልቧ ተንተረከከ። ይሁን እንጂ ልጅነቷ ማክተሙን ብቻ ሳይሆን የዚያን ዕለት የጀመረችው ግንኙነት ሕይወቷ የሚጓዝበትን መንገድ ዳግም እንደጠረገ አላስተዋለችም። ሰኞ ጠዋት ጥሌና ብርሃ አለቃ ሄኖክ ቤት ሲደርሱ ባለቤትየዋ ወጥታ ተቀበለቻቸው። ውስጥ ሲገቡ ሰባዎቹ መጀመሪያ ያሉ የግርማቸው የብልህነታቸውና የደግነታቸው ድባብ የሚያስተጋባ አዛውንት መደብ ላይ ተቀምጠው ብራና ላይ የተጻፈ ጸሎት ያነባሉ። የጥምጣማቸው ንጣት አካባቢውን ደመቅ አድርጎታል። የጀመሩትን እስኪጨርሱ ነው፣ አረፍ በሉ አለቻቸው ባለቤቲቱ። ካለቃ ሄኖክ ፊት ለፊት ያለ አጎዛ ጣል የተደረገበት መደብ በእጇ ያሳየቻቸው። ጥላዬ አለቃ ሄኖክን በፈገግታ ከላይ እስከታች ተመለከታቸው። ቀልቡ ወደዳቸው። ከሳቸው ዘንድ ጉዳዩ እንደሚቃናለት አንዳች ነገር ነገረው። ከሳቸው ሌላ ማንም ባያስተምረው ፈለገ። ቤቱን ሲቃኝ ጥግ ላይ ካለው የጠፍር አልጋ በስተቀር እምብዛም ዕቃ አይታይበትም። ካልጋው ግርጌ ቀለም ቀንዶች፣ የቀርከሃ ስንጥሮች፣ ብራናና በእራፊ ጨርቅ የተጠቀለሉ ዱቄት መሳይ ነገሮች ተቀምጠዋል። ይህንን እየተመለከተ ሳለ አለቃ ሄኖክ አድራችሁ ነው ልጆች ሲሏቸው ከአብርሃ እኩል ብድግ ብሎ ለሰላምታቸው ያክብሮት አጸፋ መለሰ። ምን ፈልጋችሁ ነው በሚል አይነት ሲያዋቸው አብርሃ እሱ ሐቋራኔ ዘለቀ ስዕል መማር ፈልጋለሁ ቢለኝ እርሶ ዘንድ ይዤው መጣሁ አላቸው። መልካም ስዕል ለመሳል ቅኔ መማር አለብህ ሞካክረሃል? ወፍታ ጊዮርጊስ የንታ አምሳሉ ዘንድ ስላሴ አድርሼ ወዲህ መጣሁ። ስዕል ስለ ታውቃለህ አሉት ትክ ብለው እያዩት። ዞር አሉና ምድጃ ላይ ድስት ጥዳ የነበረችውን ባለቤታቸውን ወርቄ እስቲ የሚቀመስታለህ ለዛሬ እንግዶቻችን ናቸው እኚህ ተማሮች አሏት። ጥላዬ ለጠየቁት ጥያቄ አዎም የለም አልሳልኩምም ማለት ፈለገና መነታ። አይናቸው እሱ ላይ ተተክሎ ሲቀር ጥቂት ሞካክሬ ያለሁ ግና ብራና ላይ ማዶል አላቸው። ዛዲያ ምን ላይ ሳልህ ሊናገር ፈልጎ አፈረ። እሳቸውም መልስ ፈልገው ተጠባበቁ። ያን ችምችም ያለና ወተት የመሰለ ጥርሱን ብልጭ አደረገና ግድግዳ ላይ አላቸው። ግድግዳ ላይ እኮ ማንም ተነስቶ አይስልም። እንጀራ በድቁስና ጠላ ይዛ የመጣችው ወርቄ ከት ብላ ሳቀች። ያን ጊዜ ሁሉም አለቃ ሄኖክም ጭምር ሳቁ። ጥላዬ ወርቄ ጠላውን መጀመሪያ ላለቃ ሄኖክ ከዚያም ለሱና ለአብርሃ ቀርታ እስከምታስቀምጥ ጠበቀና
ቤታችን ግድግዳ ላይ ነው። በእናቴ ወንፊት አመድ እየነፋው በውሃ ለቁጭ ሳበቃ ቤታችን ጀርባ ግድግዳ ላይ በእናቴ አክርማ ስላለሁ አባቴ ሲያዩት ይቆጣሉ። ግድግዳውን መልሰው በጭቃ ያስመርጉታል አለ። ወርቄ እንደገና ከት ብላ ሳቀች። ሁሉም አብረው አሳቁ። ጥቂት ቆይታ በድቁስ ከቀረበው እንጀራ ላይ ግማሹን ተቃምሰው መተዋቸውን ተመልክታ ለጠላው ማጣጫ በአነስተኛ ጮጮ ላይ ቆሎ ይዛ መጣች። አለቃን አዘግናቸው እነ ጥላዬን እየቆረጠማችሁ ብላ አስቀምጣላቸው ሄደች። አለቃ ሄኖክ ከዘገኑት ቆሎ ላይ ቆንጠር አድርገው አፋቸው አደረጉና ስዕል መሳልህ ነው ወይስ ግድግዳ ላይ መሳልህ አባትህ የሚያስቆጣቸው ሲሉ ጠየቁት። ወታደር መሆን አለብህ እያሉኝ ስዕል እንድስል አይፈልጉም። በቅኔውም ቢሆን እንድገፋ አልፈለጉም። እሳቸው እስካሉ ድረስ አገር ያልመለስም ብዬ ጠፍቼ ወዲህ ዘለኩ። አለቃ ሄኖክ ራሳቸውን ነቀነቁ። መሆን የለበትም በሚል አይነት ለአባትህ መልእክትም ቢሆን ላክባቸው፣ ያዝናሉ። እናትህም ቢሆኑ በለቅሶ ይሞታሉ። ብዙዎቻችን ለትምህርት ብለን ጠፍተን ነው ከቤት የምንወጣ፣ ግና ኋላ እንመለሳለን። አባትህ ላንተ ሌላ ተመኙ፣ አንተ ደግሞ ሌላ ፈለክ። ክፋት የለውም። በአባትህ ቂም እንዳትይዝ። ለማንኛውም ስዕል መሳል ፈልገህ እዚህ ድረስ መምጣትህ ለስዕል ያለህን ፍቅር ያሳያል። እኔም እንዲህ ያለውን ተማሪ ነው የምወድ። በአባቴ ቂም አልይዝም። ለጊዜው ስዕል አላሰራ ቢሉኝ ተቀየምሁ እንጂ የንታ ታዛዥ ነኝ። ሲያመቸኝ ሄጄ ያያችኋለሁ አለና ተነስቶ እጅ ነሳ። እንግዲህ አሉት አለቃ ሄኖክ፣ ስዕል ስትስል ሄጅ ጀምረህ ወዴት እንደምትሄድ ማወቅ አለብህ። መጀመሪያ እጅህን ታፍታታለህ። ከዚያ በኋላ ዓለማውያንን፣ ቄሱን፣ መነኩሴውን የመሳሰሉትን ትስላለህ። ቀጥለህ ጻድቃንን፣ ከዚያ ሰማዕታትን ትስላለህ። እነዚህ በግብራቸው ቢለያዩም ለባሲያነ ሥጋ ወይንም ሰዎች ናቸው። እነዚህን ከሳልህ በኋላ መላእክትን ትስላለህ። ከዚያም የፍጡራን ሁሉ ፈጣሪ ሆነውንና ለዚች ዓለም ቤዛ ሆኖ የመጣውን የጌታችንን የኢየሱስ ክርስቶስን ውልደት ስነ ስቅለትና ጌታችንን የወለደችልንን ድንግል ማርያምን ስዕለ ማርያምን ትስላለህ። እመቤታችን ንጹሕ ናት፣ ለመላእክት የቀረበች ናት። ከፍቷም የጌታችን ማደሪያ ማህደረ መለኮት መሆኗ ነው። ሌላውን ስደርስበት ትማራለህ። አሁን እጅህን ለማፍታታት በጥቁር ቀለም እኩያኖቹን እባብ፣ ቁራና ሳጥናኤል የመሳሰሉትን በመሳል ትጀምራለህ። ሳጥናኤልን በጥቁር ቀለም አለ ጥላዬ ከተቀመጠበት ተነስቶ። አዎ ምን ነው አሉት ሊል የፈለገውን ጠርጥረው። ትናንት ከደብረ ብርሃን ስላሴ ግቢ ውስጥ አንድ መነኩሴ ጋር ስንጨዋወት ስዕል መማር ፈልጌ ከቋራ እንደመጣው ነግሬያቸው በወሬ ጥቁር ስለምን የሳጥናኤል መገለጫ እንደሚሆን አይገባኝም አሉኝ። አንደኛ ሳጥናኤልም ቢሆን መልአክ ነበር። መልአክ ደግሞ ፍጥረታቸው ከብርሃንና ከነፋስ ነው። ብርሃን ነጭ ነው፣ ነፋስ ደግሞ ቀለም የለውም። እሱም ቢሆን ብርሃን ተሸካሚ ነበር። በዚህ ላይ ደግሞ ጌታችን ኢየሱስ ክርስቶስ ከጥቁር ተወልጄ ከጥቁር 12ቱን ሐዋርያት አመጣለሁ ብሏልና ጥቁር ስለምን የከሃዲያን የርኩሳን መገለጫ ይሆናል ሲሉ ነበር። አለቃ ሄኖክ ፈገግ አሉ። እንደሱ የሚሉ አሉ። አየህ፣ ከጎንደር ነገሥታት ዘመን ጀምሮ በርካታ ጥያቄዎች ተነስተዋል፣ ክርክሮችም ተደርገዋል። ከነዚህ መሃል አንዱ ይሄ ነው። ለማንኛውም አሁን አንተ ስዕል ልትማር ነው የመጣኸውና እኔ ደግሞ ማስተምርህ የተማርሁትን ነው። ደሞስ ነፋስ ቀለም የለውም ያለማን ነው? እስመ ነፋስ ጸሊም በአርያሆ ይል የለምን? የነፋስ መልኩ ጥቁር ነው ማለትም አይደል? አረ እኔ እሳቸው ሲሉ ብሰማ እንጂ ምኑን አውቄ አለ ከተቀመጠበት ተነስቶ። ጥሩ ሰዓሊ ለመሆን ስንት ዓመት ይፈጃል ሲል ጠየቃቸው። የሰነፍ ተማሪ ጥያቄ ነው ይሄ። ለመጨረስ የሚቻኮል ተማሪ ጥበብ አይዝም። ጥበብ ትዕግስትን ትሻለች፣ በቀጠሮማ ከቶም አትገኝ። ለማንኛውም ለዛሬ በእንግድነትህና ከቋራ እዚህ ድረስ በመዝለቅህ ነግርሃለሁ። የስዕል ጥበብ እንደ ተማሪው ትጋት ነው የሚያዝ። ይልቁንም ወደ ቅኔ ሳይቀርብ አይቀርም ምሳሌው። ቅኔ ማለቂያ የለውም። እንዲያው መምህሩ ተማሪውን አሁንስ ይበቃዎታል፣ እኔ ያለው ሚስጥር ወስደዋል፣ ይሄዱና ያስተምሩ ብሎ መርቆ ይሰደዋል እንጂ ተማሪው ያልጠገብኩም ካለ ይቆያል። አለዚያም ሌላ መምህር ዘንድ ሄዶ ይገባል እንደገና። አስተምራለሁ ካለም ወንበሩን ዘርግቶ በያዘው ጥበብ ያንኑ እያስፋፋ ያስተምራል። ስዕል ክፍልህ ተሆነና ተክተህም ከያስከው ዋና ጥበቡን ተሎ ትይዛለህ።
ትኩር ብለው አዩት። ወደ አብርሃም ዞር ብለው መልሰው አይናቸውን ጥላይ ላይ አሳረፉ። አስቀድመህ አሉት፣ አስቀድመህ እጅህን እያፍታታህ ንድፍ ትማራለህ። ቅዱሳት መጻሕፍትን ማንበብም ዋና ትምህርትህ ነው። ቅኔ ብቻ ሳይሆን ታሪክና አዕማደ ምስጢር ማወቅ ይገባሃል። የብሉይና የሐዲስ ታሪኮች እንደ ሐረግ የተሳሰሩ ናቸው። የብሉይ ነቢያት ለሐዲስ ሐዋርያት አርአያ ይሆናሉ። ለዚህ ነው መጽሐፍ ቅዱስ ሳያውቁ ስዕል መሳለም አይቻለው። ወደ ባለቤታቸው ዞር ብለው ወርቄ ጠላው ቅጅላችኋ አሏት። ወርቄ ጠላውን እስክትቀዳ ጠብቀው ስትሄድ አየህ ልጄ አሉት ጥላዬን ትኩር ብለው እየተመለከቱት። ስዕል መሳል ማለት የአንድን ስዕል ንድፍ ማወቅና ብራና ላይ አሳምሮ መገልበጥ ብቻ አይደለም። ብዙ ማወቅ ያለብህ ነገር አለ። ስለምትስለው ነገር ሚስጥሩን ማወቅ ያስፈልጋል። ከባዱ ነገርም ይሄ ነው። የምትስለውን ስዕል ታሪክ ማወቅን ብቻ ሳይሆን ስዕሉ ቤተክርስቲያን ውስጥ የሚሳልበትን ቦታ፣ በግራ ይሁን በቀኝ የሚሳልበትን ቀለም ሁሉ ጠንቅቆ ማወቅ ይገባል። የምትስለውን ስዕል እንደ ተሳዩ ማንነትና ታሪክ የምትመርጠው ቀለም ይለያያል ማለቴ ነው። ጽፈትህ አጣጣልህ እንዴት ነው? የነታ አምሳሉ መልካም ነው ይሉኝ ነበር። ማለፊያ አለቃ ጥላዬ ማደር የለውም፣ ደጀ ሰላም ነው የሚያድር አለ አብርሃ ከተቀመጠበት ተነስቶ። ጥሩ ጊዜ መጥተሃል አሉት ጥላዬን እያዩ። እኛ ዘንድ ይኖር የነበረ ተማሪ በቅርቡ ትምህርቱን እኔ ዘንድ ጨርሶ ወደ ደብረ ወርቅ ሄዷል። እኔም በአንዳንድ ነገር የሚረዳኝ ሰው ስለምፈልግ በጓሮ አንዲት የተማሪ ጎጆ የምታህል ቤት አለችኝ። እዛ ትቀመጣለህ። የዕለት ጉርስህን አንነሳህም። ዛሬም ቢሆን እኛ ዘንድ መጥተህ ማደር ትችላለህ። ጥላዬና አብርሃ ሊሄዱ ሲነሱ ወርቄ ወጡ ደርሷል፣ ሳትበሉም አትሄዱም አለቻቸው። ተመልሰው ተቀመጡና ምሳ በልተው አለቃ ሄኖክን እጅ ነስተው ወርቄን አመስግነው ወጡ። ጥላዬ ስዕል የመማር እድል ማግኘት ብቻ ሳይሆን ጎኑን ማሳረፊያ ቤት ማግኘቱን ማስደሰተው። እድል ለመጀመሪያ ጊዜ በሱ ጎን የቆመች መሰለው። ህልሙንና ምኞቱን ሊያጨናግፉበት የሞከሩትን አባቱን ይቅር አላቸው። አባቴ እስታሉ አገር ያልመለስም ያልሁትን ሁሉ እግዚአብሔር ይቅር ይበለኝ። እናቴ እርቅ ደሚያ እርቅ ትል የለ። አለቃ ሄኖክም ቢሆኑ በአባቴም ቂም እንዳልይዝ መክረውኛል። እኔም ቃል እገባለሁ አባቴ ባሉበት ደህና ይሁኑ። እግዚአብሔር ያለቀን ሄጄ አያቸዋለሁ አለ ለራሱ። የኔና የወለቴ ነገር ገና ሳንወለድ ተጥፎ የተቀመጠ ይመስለኝ ነበር። የእግዚአብሔር ነገር ይገርመኛል። በአንድ እጁ ሰጥቶ በሌላ ይነጥቃል። ወለቴን ለሌላ ሰጥቶ ለኔ ስዕል ሰጠኝ። ሁለቱንም ቢሰጠኝ ይከብደው ኖሯል ወይስ ዕጣ ፈንቴ ወለቴ ሳትሆን ስዕል ብቻ ኖሯል? እግዚአብሔር አልጣላም መቼም። ለነገሩ ነው እንጂ እኔ እንደ ንጉሥ ላኖራት አልችል። ለማንኛውም እሱ ባለቤቱ ያውቃል። ምስጋና ይግባው። ጎንደርም ትባረክ፣ እድል ተርታይና በጃጅችልኝ። እንደኔ ያሉት መጥተው አይፈሩባት ሲል አሰላሰለ። ከሐሳቡ ሲመለስ አብርሃ ከጎኑ ይራመዳል። በደስታ ሐሳብ ይዞ ይጭልጣል አለው። አይቼህ እኮ ነው ዝም ያልሁት። ደካክም ያለው ይበቃኛል ሲሉ የነበሩት የንታ አንተን ሳያቅማሙ ተቀበሉህ። አንዳች ያዩበት ተስፋ አለ። መምህራን እንዲህ ባንድ ቀን ትምህርቱንም ማደሪያውንም ቀለቡንም እሰጥሃለሁ አይሉ። እንዲያው አንዳች ብርቱ ወሳና ይዛል መሰለኝ ሲል ቀለደ። ሀየ ትምህርቱን በወልሳል ይዞ መድኃኒቱንና አስማቱን ቤት ደርሼበት ብለህ ወሳናን ለእንደኔ ላለው ማን ያሳያል ብለህ ነው? ባይሆን ያንተ ወሳና ሳይሆን ይቀራል እንድህ ግንባር የሰጠኝ ሲል ቀልዱን በቀልድና በምራው ዋስቶ መለሰ ጥላዬ። ኧረ ቆይ እስቲ እንዲያው ቀልዱ ይቆየንና አለቃ ሀሉት ውስጥ የገረመኝ እጅህን የምታፍታታው ክፉን በመሳል ነው ያሉት ነው። ለመሆኑ ሳጥናኤል እንዴት አድርገህ ልትስለው ነው? መክስት አጋንንት ልትደግም አለ አብርሃ። መክስት አጋንንት ልትደግም የሚለው አባባሉ ራሱን ሳይቀር ያሳቀው። በስመ አብ ወልደ መንፈስ ቅዱስ የምን መክስት አጋንንት አመጣህብኝ ወንድሜ? እንዲያው ክፉ ሰው አስመስዬ ቁጭ አላረገውም እንዴ? አይኑን ያጎረጠ ጆሮውን እንደ ቀንድ ያሾለ ጥርሱን እንደ ካራ ይሳል አድርጌ ብስለው ማንነቱ ግልጥ ነው። እንግዲያማ እሱን በድግምት ባይነ ስጋ ይቼ ብስለው ሚካኤልን በምን ላይ ነው? ከቶስ ስላሴን በምን አስማት ላያቸው ይችላለሁ? ስዕል ግብርን እንጂ መልክን የሚከተል አይመስለኝም። ደብረ ብርሃን ስላሴ ውስጥ ያዩዋቸው ድንቅ ስዕሎች ቅዱሳንንም ሆነ ርኩሳኑን ባይነ ስጋ በተመለከቱ ሰዓሊያን አይደለም የተሳሉ። ቅድም የንታ እንዳሉት ታሪካቸውን፣ ገድላቸውን፣ ተአምራቸውን ወይም እኩይ ግብራቸውን ባነበቡ ሰዓሊያን እንጂ።
ብሎ ያንን እየቆጠበ የሚሰጠውን ፈገግታውን አሳየው። አብርሃ ተፍለቀለቀ። ድንቅ ብለሃል። መምሩ ዛዲያ ምን ሊነግሩህ ነው በል ይህን ሁሉ ካወክ አለና ቀልዱን በመቀጠል ለማንኛውም ሰይጣንን ስስለው ቁመቱን አለቅጥ ረጅም አድርገው። ሰይጣን ከሃዲ ነው፣ እባብ አሳሳች ነው፣ ቁራ ምንድን ነው ሲል ጠየቀው። ይመስለኝ ያው ቁራ አይታመንም፣ ተልኮ ሳይመለስ የቀረ በዋል ፈሰስም አይደል? እውነትህን ነው። እስቲ ጃን ተከል ወረድ ብለን ጥቂት ወሬን ቀላውጥና እኔም ወደ ቅኔ ልሂድ። ጥላይ ግን መሄድ አልፈለገም። የሰሞኑ ወሬ የምንትዋብ መምጣት በመሆኑ ሰምቶ ልቡን እንደገና ማድማት አልታየውም። ግን ደግሞ ያን ሁሉ ለታይዋለለትን አብርሃን ማስቀየም አልፈለገም። ጃን ተከል ከወትሮ የበለጠ ሰው ተሰብስቦበታል። ወሬ ሁሉ ስለ ቅዳሜው ግብርና ስለ ምንትዋብ ውበት ነው። ቅዳሜ ዕለት አብርሃ ቤተ መንግሥት በር ላይ የድሃ ተራ እስኪደርስ ጠብቆ ግብር ተካፍሎ ነበርና ባኩፋዳው ከየአይነቱ ምግብ ጠቅጥቆ መጥቶ ጥላይን እንዲበላ ሲጋብዘው አልበላም ብሎታል። አብርሃ ምንትዋብን ባያያትም ስለ ግብሩ ትልቅነት ሲያወራ አልበቃው በማለቱ ጥላዬ ደከመኝ ልተኛ ብሎት ተለያይተዋል። ጥላዬ ዋርካው ጠርዝ ላይ ቆሞ ምንትዋብ ብለው ስም አወጡላት እያሉ ወሬውን ሲቀባበሉ ሰማ። አብርሃን ሲያየው ካንዱ ወደ ሌላው እየሄደ ወሬ ይጨልፋል። ምነው እንደሱም አላውቃት ባደረገኝ ወይ ወለቴ ምንትዋብ አሉሽ? ለኔ ሁሌም ወለቴ ነሽ። አንድ ቀንስ እንኳን የልቤን ሳላወጋሽ የቅርብ ሩቅ ሆኜ ስላንቺ ሰማለሁ። ከዚያ ቤተክርስቲያን ቅጥር ውጭ እኔ ዛፉ ስር ቆሜ አንቺ ነጠላ ተከናንበሽ ገና ከደጀ ሰላሙ ብቅ ስትይ ልቤ የሚተረከከውን ምንጊዜ የማረሳው አንድ ቀን ያንን ድንቅ ፊትሽን ስል ይሆናል። እስተዛው የወፍታው አንቺ ዘንድ ይሆን ብሎ የፍቅራቸው ምዕራፍ መዝጋት እንዳለበት ለልቡ አስገነዘበ። አብርሃ የቃረመውን ወሬ ሊነግረው ሲመጣ ጥላይ መስማት አልፈለገም። እዛው እንሂድና ለስላሴ ምስጋና ይላቅርብ አለው ወሬውን ሳይጀምር። ምን አለ እንሂዳ አለው ግራ የተጋባው አብርሃ ወደ ቤቱ ሲሄድ ጥላይ ቤተክርስቲያኑ ደጅ ላይ ተደፍቶ ምስጋናውን አቀረበ። የተሰበረ ልቡን ስላሴ እንዲጠግኑለትም ጸሎት አድርጎ ካይኑ ያመለጠውን እንባ ሰው ሳያየው በጋቢ ጠራርጎ ተነሳ። ከመጣ ጊዜ ጀምሮ ሲቀመጥበት የነበረው ዋንዛ ዛፍ ስር ተቀምጦ አካባቢውን ሲቃኝ የቆሎ ተማሪው ግማሹ የለቀመውን እንጨት በቅፉ ይዞ ወደ ቤቱ ይሄዳል። ሌላው ውሃ ቀርቶ መመለሱ ነው። በየአጥሩ ጥግ መነኮሳትና አረጋውያን ተቀምጠው ዳዊት ይደግማሉ። የቁም ጸሐፊው ብራና ላይ ይጽፋል። አንዱ ብራና ሲደጉስ ሌላው ቅዱሳት መጽሐፍትን ያስጌጣል። ጥላዬ ለስራቸው በሚሰጡት ትኩረት ተገረመ። እሱም እንደነሱ ተቀምጦ ስራውን የሚሰራበትን ቀን ናፈቀ። አለቃ ሄኖክ ትምህርት እስከሚያስጀምሩት ቸኮለ። እዚያው ግቢውን ሲቃኝ ቆይቶ ከሰዓት በኋላ ወደ እሳቸው ቤት አመራ። እሳቸው ስላልነበሩ ደጅ ተቀመጠ። ወርቄ በር ላይ ቆማ የሆነ ያልሆነውን ስትጠይቀውና ሲመልስ ቆይተው ወደ ውስጥ እንደገባች አለቃ ሄኖክ ቅጥር ግቢው ገቡ። አምሽተህ ነው ብለውት ወደ ውስጥ ገቡ። ቆየት ብለው ወጥተው ወደ ጓሮ እንዲመጣ በእጃቸው አመለከቱት። ኩታውን እያስተካከለ ተከተላቸው። ጎጆ ጋር ሲደርሱ ይህቻት እንግዲህ ማደሪያህ አሉት። እመቤቴ ትስጥልኝ አላቸው ለጥ ብሎ እጅ ነስቶ። አንገቱን ወደ ውስጥ መዘዝ አድርጎ ተመለከተ። ከአንድ አነስተኛ ቁርበት በስተቀር ጎጆዋ ውስጥ ሌላ ምንም ነገር የለም። የአቧራዋ ሽታ ይሰነፍጣል። እዝቹ ነህ ስራህን ትሰራለህ። የትምህርት ጊዜ ሲደርስን ያለው ምግብ ወርቄ ትሰጥሃለች። አንተ ዛዲያ እንጨት ትለቅምላታለህ፣ ውሃ ትቀዳላታለህ፣ ልብስም ታጥባለህ አሉት። ኧረ ምን ገዶኝ። አለቃ ወደ ቤት ሲመለሱ ቁርበቱ ላይ ጋደም እንዳለ መላ አካላቱ በሐሳብ ደክሞ ነበርና እንቅልፍ ወሰደው። ምሽት ላይ ወርቄ ራቱን ይዛለት መጣች። ራቱን በልቶ ተኛ። በነጋታው አለቃ ሄኖክ በወርቄ አስጠርተው ሲገባ እሳቸው መደብ ላይ ተቀምጠዋል። ሰላምታ ሰጥቷቸው በእሳቸው ትይዩ ተቀመጠ። ወርቄ ቁርስ አቅርባላቸው ከበሉ በኋላ አለቃ ሄኖክ አነስተኛ ብራናና የቀለም ቀንድ ይዘው አብሯቸው ደጅ እንዲወጣ ነገሩት። ብራናና ቀለም እኔ እሰጥሃለሁ። ወደፊት ብራና ሆነ ቀለም ራስ ታዘጋጃለህ። ቀለም አቀማመም አሳይሃለሁ፣ ንድፍም አሳይህና በዚያ መሰረት ህርሁሳኑ መካከል የምትፈልገውን ሰርተህ ታመጣልኛለህ አሉት።
እጅ ነስቶ ትኩረቱን እጃቸው ላይ ያለው ብራና ላይ ያደረገ። ቀስ ብለው ንድፍ እንዴት እንደሚሰራና ቀለም እንዴት እንደሚቀባ አሳዩት። ለነገሩ ንድፍ አይቸግርህም፣ በአክርማ ስትሰራ ቆይተህ የለ አሉት እየሳቁ። አይኑን ከብራናውና ንድፉን ከሚሰሩበት የቀርከሃ ስንጥር ላይ ሳያነሳ በአዎንታ ራሱን ነቀነቀ። ትምህርቱን ጨርሰው እሳቸው ወደ ውስጥ ሲገቡ እሱ ወደ ቤቱ ሄደ። ጋቢውን ቁርበቱ ላይ ወርውሮ ደጅ ድንጋይ ላይ ተቀምጦ ለመጀመሪያ ጊዜ ሲመኝ የኖረው ብራና እጁ በመግባቱ ሊሰማው ቃጣው። ሕይወቱ አዲስ ምዕራፍ የያዘ መሰለው። ስዕሉን በምን እንደሚጀምር አወጣ አወረደ። እባብ፣ ሳጥናኤል፣ ቁራ። በመጨረሻም ስለምን ሳጥናኤልን አልሰራም አለ ለራሱ። አለቃ ሄኖክ ባሳዩት መሰረት ንድፍ ሞከረ። ተንጋደደበት። ብራናውን ያበላሸ ስለመሰለው ደነገጠ። ሆኖም መሳሉን ቀጠለ። አለቅጥ ረጅም፣ ግራና ቀኝ አስፈሪ ቀንዶች ያለው፣ ጆሮዎቹ በጣም ትልልቅና ጭራ ያለው ፍጡር ሳለ። ቤቱ ደጃፍ ላይ ተቀምጦ ብራናውን ደጋግሞ እየተመለከተ ስቆ እንደማያውቀው ሳቀ። በነጋታው ፈራ ተባ እያለ አለቃ ሄኖክ ጋር ሲሄድ ወርቄ አፍህን እንድትሽር ጠራ ስል መጣህ አለችው። ለመብልማ እስትትጠራ ትጠብቅ፣ ቤትህ እኮ ነው አሉት አለቃ ሄኖክ። ቁርስ አድርገው ከጨረሱ በኋላ እስቲ ምን ሰራህ አሉት። ብራናውን ብድግ ብሎ ሲያቀብላቸው ቀረብ ራቅ አድርገው ተመለከቱትና ሳቁ። ሳጥናኤል ማለፊያ ነው፣ ንድፉም መልካም ነው፣ ተሰጥኦ እንዳለህ ያስታውቃል አሉት። ንድፉ ተንጋደደብኝ እንጂ እርኩሳንን፣ ከሃዲያንን፣ አጋንንትንና ክፉዎችን ስትስል ንድፍ ቢንጋደድ ምንም አይደለም፣ ባህሪያቸው ነው፣ መንጋደድ ይስማማቸዋል። ላንተ ግን ዋናው እጅህን ማፍታታትህ ነው። ወደፊት ቅዱሳንን፣ መላእክትንና ሌሎችን ስትስል ግን ንድፍ ማንሻፈፍ አይፈቀድም። በል በርታ ብለው ብራናውን መልሰው ሰጡት። እጅ ነስቶ ወጣ። በሚቀጥሉት ቀናት እሳቸው በነገሩት መሰረት ጥቁር ቀለም ከተለያዩ እጽዋት ቀምሞ ስዕል መሳሉን ተያያዘው። እንደሱ ቢሆን እርኩሳንን ብቻ ሳይሆን የፈለገውን ቢሰራ በመረጠ። ብዙውን ጊዜ የምንትዋብ መልክ ፊቱ ላይ ድቅን ይላል። እንደ በፊቱ እንስሳውን፣ ቤቶቹን ሁሉ መሳል ይፈልጋል። አንዳንዴ የፈለገውን የሚስልበት የቤታቸው ጓሮ ይናፍቀዋል። ስዕል በማይስልበት፣ ለወርቂ ውሃ በማይቀዳበት፣ እንጨት በማይለቅምበትና ያለቃ ሄኖክን ልብስ በማያጥብበት ጊዜ ከአብርሃ ጋር ጃንተከል እየሄደ ወሬ ይሰማል። ጃንተከል ብቅ ማለት ሱስ ሆኖበታል። ቤተ መንግሥት ግብር ሲጣል አብርሃ ምግብ ብቻ ሳይሆን ስለምንትዋብ ወሬ ይዞለት ይመጣል። በትምህርቱ እየጎበዘ ሲመጣ አለቃ ሄኖክ በስራው ቢደሰቱም መልካም ነው በርታ ከማለት በስተቀር ብዙ ስለማያብራሩ ጥቂት ቅር ይሰኛል። ቢያሞጋግዙት ይመርጣል። የሰራውን ሲመለከቱ ፊታቸው ላይ የሚንጸባረቀውን አድናቆት ለምን በቃላት እንደማይገልጹለት ይገርመዋል። አንድ ቀን አስደሰቱት። ግቢው ውስጥ ተቀምጠዋል። እንዴትና የት እንደዋለ ከጠየቁት በኋላ ጥላዬ ስዕል ጀመርክ ወራት አልፈውሃል፣ እጅህም ጥሩ ተፍታቷል። እንደነገርሁህ ጥቂት ቆይተህ ቄሶችን፣ መሪጌታዎችን፣ ሊቀ ጠበብቶችን፣ ቤተ ክርስቲያን አካባቢ ያሉ ሰዎችን መሳል ትጀምራለህ አሉት። ደስ ተሰኘ። በርታ እንግዲህ እስታውን ጥሩ እየሰራህ ነው። ወደፊት ደግሞ የበለጠ እየተፈተንክ ትሄዳለህ። ማንን እንደሚስል ሲያስብ ከረመ። በእነዚያ ወራት እቴጌ አርግዘዋል መሰል ጠዋት ጠዋት ወደ ላይ ይላቸዋል የሚል ወሬ ቤተ መንግሥቱን አልፎ ጃንተከል ሲመጣ እሱም ጋር ደረሰ። የምንትዋብ እርግዝና የሁሉ ጉዳይ በመሆኑ ተገረመ። አንድ ቀን ጃንተከል ከምንጊዜውም የበለጠ ተጣቧል። እሱና አብርሃ ገና መድረሳቸው ነው። ሰው በቡድን በቡድን ሆኖ ይወያያል፣ ይከራከራል፣ ይሟገታል። ጥላዬ አንዱ ጋር ተጠግቶ ሲያዳምጥ ወሬው ዛሬም ስለምንትዋብ እርግዝና ነው። እቴጌይቱ ወንድ ካልወለዱ ንጉሡ እንዴት አድርገው ነው አልጋ ወራሽ የሚያገኙ? ፊት የወለዷትም ሴት ናት አሉ። እቴጌም ሴት ከወለዱ ጉድ ነው በለኛ። ጉድም ጉድ ነው እንጂ። ጥላዬ አላስቻለውም። ጣልቃ ገባና ምኑ ላይ ነው ጉዱ አለ። ረገኝ ምን ያለ ጅል ነው በሉ። የተዣዣለ ሴት መንገስ እንደማትችል አያውቅም ሆኖ ነው። አይበለውና እቴጌ ሴት ቢወልዱ
እንዴት ሆኖ ነው ንጉሥ አልጋ ወራሽ የሚኖራቸው? በልስቲ ንገረኝ። ጥላይ ሊቀጥል የማይችልበት ሙግት ሆነበትና ዝም አለ። አብርሃም ባይኑ ፈልጎ ሲያገኘው አብርሃ የአንገቱ ስሮች እስኪገታተሩ ድረስ ከሁለት ሰዎች ጋር ይከራከራል። ጥቂት ጠብቆት ወደ ቤቱ ሄደ። ቤት ሲደርስ አለቃ ሄኖክ ከሰዓት በኋላ እንደሚያደርጉት ጥላ ስር ተቀምጠው ቀለም ይቀምማሉ። አጠገባቸው ሄዶ ተቀመጠ። የት ቆይተህ ነው አሉት። ከአብርሃ ጋር ጃንተከል ወርደን የሰው ክርክር ለብቻው ነው አላቸው። ስለምን ነው የሚከራከሩ? ስለ እቴጌ። ምንትዋብ ቢበላት ሁለቴ ቸገረው። ገና ምንትዋብ የሚለውን ስም አልተለማመደውም። እቴጌው አርግዘዋልና ወንድ በሆነ እያለ ሰው ይነታረካል። መቼም እውነት ነው። ለእቴጌም ሆነ ለንጉሱ ወንድ መሆኑ ይጠቅማል። በዚህ ጊዜ እቴጌስ ቢሆኑ ተኝተው ያድሩ መሰለህ? ቤተ መንግስቱ ውስጥ ያለው ወሬስ እንኳ ያስተኛቸውም። ወንድ ቢሆንላቸው ንጉሱንና የእሳቸው ደጋፊ የሆኑትን መኳንን ጭምር ያስደስታሉ። እሳቸውም ልባቸው ያርፋል። ፈርዶባቸዋላ። እግዚአብሔር ይርዳቸው። በዚህ ላይ ሀቋራ ናቸው። ሀቋራ ቢሆኑም ሞገድ አለው። ሀያጥለ አለው እንጂ በአንድ በኩል መኳንንቱ የቋራ ደም ያለው አልጋው ላይ እንዲወጣ አይፈልጉም። ቋራ እንደ ጎንደርም አይደል ባላገር ነው ብለው ያስባሉ። በሌላ በኩል ደግሞ ወህኒ አምባ ስንቱ የነጋሲ ዘር መሰለህ አሰፍስፎ የሚወለደው ወንድ ይሁን ሴት የሚጠባበቀው። ወንድ ተወለደ የመንገስ እድላችን ይዘገይብናል አሊያም ያመልጠናል ብለው ይሰጋሉ። ሴት የሆነች እንደው እነሱም ይደሰታሉ። ከንጉሱ ጋር ጠብ ያላቸው መኳንንትም የልባቸው ይደርሳል። ንጉሱም ቢሆኑ ዳግም ሴት ተወለደላቸው ያዝናሉ። አየህ ነገስታቱ አልጋቸውን አሳልፈው መስጠት ስለማይፈልጉ ወንድ ልጅ ለማግኘት ሲሉ ቁባት ይይዛሉ። አሁን አጤ ቴዎፍሎስ የታላቁ ኢያሱ ወንድም የጃንሆይ አጎት መሆናቸው ነው። ከህግ ባለቤታቸው እቴጌ ወለተ ጽዮን ጠንተው ሲኖሩ እቴጌዋ መካን ነበሩና አልጋ የሚወርስ ልጅ አልነበራቸውም። ስለዚህ የነጋሲ ዘር የሌላቸው የአጤ ቴዎፍሎስ እንደራሴ የነበሩት ዩስጦስ ነገሱ። አሁንም ጃንሆይ ቢሞቱ እንኳ አልጋቸውን የሚወርስ ልጅ የለም። ለዚህ ነው ያ ሁሉ ክርክር። እቴጌ ሴት ተወለዱ ጉድ ነው ቢሉ ጉዱ ምን ላይ ነው ብል አንዱ ጅል የተጃጃለ ብሎ ሰደበኝ አላቸው የሳቀ። አለቃ ሄኖክ እንባቸው ጠብ እስኪል ሳቁና እንግዲህ ለእቴጌ እንጸልይላችኋለን አሉት። አራ አጥብቄ ጸልይላታለሁ አለ ለራሱ። ጥላዬ ካለቃ ሄኖክ ጋር የጠበቀ ግንኙነት እየመሰረተ ሲመጣ ብዙ ጊዜ አብሯቸው መቀመጥና መጫወት ስዕል ከመሳል ቀጥሎ የሚያስደስተው ነገር ሆነ። ወደፊትም እንደሳቸው ጥበበኛ መሆን አበክሮ ተመኘ። ላደረጉለት ሁሉ ሲያመሰግናቸው ቢውል አላጠግበው አለ። አለቃ ላደረጉልኝ ሁሉ እመቤት የምላሽ ወንትስጦ አላቸው። አንድ ቀን እንደወትሯቸው ግቢ ውስጥ ተቀምጠው ሲያወሩ እኔ እኮ ማስተምረው ከተማሪዎች ጥቅም አገኛለሁ ብዬም አይደል። ልክ መምህር የነበሩት አለቃ ወልደ ሰንበት ደከመኝ ሳይሉ የሚያውቁትን ሁሉ ሳይሸሽጉ እንዳስተማሩኝ ሁሉ ተማሪዎችን ማስተማር እፈልጋለሁ። ዋጌ እናንተ ተማሪዎች ጥሩ ተምራችሁ ለጌታችን ያላችሁን እምነት፣ ክብርና ፍቅር በስራችሁ ስታሳዩ የመጽሐፍት ምስጢር አንብባችሁና ተረድታችሁ በስዕል ስትገልጡ ነው። ስዕል ዋናው ዓላማው ቤተክርስቲያንን ማስጌጥም አይደል። ስዕል እኮ ታሪክ ነው የሚነግር። ስዕል ራሱ እኮ ወንጌል ነው። ምእመኑ የመጽሐፍቱን ምስጢር አያውቁም፣ አያነቡም፣ አይረዱም። ስለዚህ የእናንተ ሥራ የመጽሐፍቱን ምስጢር ወንጌሉን በስዕል እንዲረዱና መንፈሳዊነት፣ አክብሮትና ፍርሃት በልባቸው እንዲያድር ማድረግ ነው። ባለፈው እንደነገርኩህ ካህናቱ 5ቱን አዕማደ ምስጢር በንባብ በሐተታ ይማራሉ። ምእመኑ ግን በስዕል ነው የሚማር። ቀዳሚው ምስጢረ ሥጋዌ ነው። ከገብርኤል ብስራት ትጀምራለህ። ገብርኤል ማርያምን ትጸንሲ ይላታል። ከዚያ ልደቱን ትስላለህ። ልደቱን ስትስል 70 ሰገል አሉ። አድግና ላህም አሉ ጌታን በትንፋሻቸው ያሞቁት። መልአኩም እረኞቹም አሉ። ግዝረቱን ደግሞ ቀጥለህ መሳል ነው። ስምዖን አለ አብሮ የሚጠቀስ። አይኖቼ ማዳንህን ስላዩ በሉ ሰደይ ብሎ ጸልዮ ይሞታል። ከዚያ ምስጢረ ጥምቀቱ፣ ተአምራቱ፣ ቃና ዘገሊላው፣ አስተምህሮቱ አለ። ከዚያ ምስጢረ ቁርባንን ትስላለህ። ስቅለቱን አብረህ ቀጥለህ ትንሣኤውንና እርገቱን ትስላለህ። መጽሐፍት በስንትና ስንት ምዕራፍ ያካተቱትን ታሪክ
ሰዓሊው በጥቂት ብራናዎች አሳምሮ ቀምሮ ያስቀምጠዋል። ስለዚህ ሚስጥራቱን የቱ ቀድሞ የትኛው የሚከተል መሆኑን መመርመር ያስፈልጋል። የቀለም ማሳመር ብቻ ለሰዓሊነት አያበቃም። ጥላዬ በተመስጦ አዳመጠና እሺ የንታ ነባቤንም ስሬንም ተግቼ እቀጥላለሁ፣ ቃለ ሕይወት ያሰማልኝ አላቸው። ትምህርታቸውን ከልቡ አዳምጦ ዋናው ነገር እሱ ነው፣ ትጋት አሉት ሌባ ጣታቸውን እያወዛወዙ። አንተ ትጉህ ነህ፣ አግኝቼሃለሁ። ምን ስጦታ ያለው ቢሆን ትጋት የሌለው ተማሪ አልወድም። ስዕል ችሎታ ቢኖርህ ትጋት ካላሳየህ ስራህ ጥሩ አይሆንም። አሁን በየቦታው ያሉት የተከበሩት ሰዓሊዎች አለሱ ሌላ ኑሮ የላቸውም። አንዳንድ ተማሪ ይመጣል እኔ ዘንድ እንዳው ብቻ ጫር ጫር አድርጎ ቤተ ክርስቲያን ውስጥ ገብቶ ስዕል መሳል ይፈልጋል። ይህ እንዲህ ብሉ ይሆናል። ስዕል ቀልድ ነው እንዴ? እኔማ እንደዚህ ያለውን ተማሪ እኔ ዘንድ አላቆየው። አንተ ለስዕልም ለቤተ ክርስቲያንም አትሆንም ብዬ ነው የምሰደው። ችሎታ ለትጋት ምንድነው? አይምሰልህ ጥላዬ፣ ስራህን ትልቅ ደረጃ የሚያደርሰው ትጋት ነው። እኔስ ብሆን አንድ ተማሪ ትጋት አላሳየ እሱ ጋር ስለምን ደክማለሁ? እስቲ በል ንገረኝ። እውነት ነው አለ ጥላዬ ራሱን ባወንታ እየነቀነቀ። ልቡ ተነካ። ስዕል እየሳለ ቤተ ክርስቲያንን ማገልገል እንዳለበት ይመኝ እንጂ እንደዚህ ጠለቅ ብሎ ነገሩን አስቦበት አያውቅም። በአካባቢው የሚያያቸውን ቤቶች፣ ሰዎችና እንስሳት ቤታቸው ግድግዳ ላይ ሲስል ቢቆይም የሚስላቸውን ምስሎች ለዘላለም ቀርጾ ማስቀመጥ ከሚመኛቸው ነገሮች አንዱና ዋነኛው ምንትዋብን ነው። በተለይም ደግሞ ነጠላ ተከናንባ ከቤተ ክርስቲያን ስትወጣ ያያት የነበረውን። ለስዕል ያለኝ መውደድ ለብቻው ነው። እርሶ ዘንድ መማሬ ደግሞ ይበልጥ እንድወዱ አድርጎኛል። እኔም ለስዕል ይህ ነው ተብሎ የማይነገር ፍቅር አለኝ አሉት። አለሱ ሌላ ሕይወት የለኝም። ስዕል ላይ እመራመራለሁ። የሰራሁትን ስራ መልሼ ሳየው በእውነት ይህን የሰራሁትን የነኝ ወይንስ በእኔ እጅ ራሱ ባለቤቱ ሳለው ብዬ እደነቃለሁ። ስዕል የእግዚአብሔር ወይም የደቂቃ አማልክቱ ስራ እንጂ የእኛ የደካሞቹ ፍጥረት አይመስለኝም። ጥላዬ፣ ስዕል እኮ እንደ ቅኔ ከሳቴ ብርሃን ነው። የተደበቀው ሚስጥር ሁሉ የሚገልጥ ብርሃን የሚሰጥ። ለዚህ ነው ቅኔን ብዙ ሊቃውንት ልሳነ መላእክት ነው የሚሉት። ጥላዬ መስማማቱን ለማሳየት ራሱን ነቀነቀ። የንታ ስዕል ለመማር እንደዛ ስመኝ ቆይቼ አሁን መማር በመቻል እድለኛ ሆኛለሁ። እድል ከሰማይ አይወድቅም አሉት ፊታቸውን ወደሱ መልሰው። እድል እንደ ስዕል ነው፣ የሚገባው ዘንድ ነው የሚሄድ። የማይሆነው ዝግጁ ሆኖ የማይጠብቀው ዘንድ አይሄድም፣ ወይም የማይሆነውን አይጣራም። እድል ልክ እንደ ስዕል የሚፈልገውን ያውቃል፣ አውቆም ይጣራል፣ ወይም ራሱ ወደሱ ይሄዳል። የነፍሱን ጥሪ የሚያውቀውን አለበት ፈልጎ ያወጣዋል። አንተም ዛዲያ ስትፈልገው እሱም ሲፈልግህ ስትፈላለጉ ቆይታችሁ ተገናኛችሁ። ሀየንታ የእግዚአብሔር ቸርነት ተጨምሮበት ነው። እግዚአብሔር እኮ ማችለውን አይሰጥህም፣ ጎበዝ ብትሆን የሰጠህ። እውነት ነው አለ ለራሱ። አሁን ይልቅ መክርህ አሉት ሌባ ጣታቸውን እያወዛወዙ። ደብረ ወርቅ ሄደህ ሌሎች አስተማሪዎች ዘንድ መማር ነው። እንደ ሌላው ትምህርት ሁሉ ስዕል እየተዘዋወርክ ስትማር ብዙ ትምህርት ትቀስማለህ፣ ችሎታህንም ታዳብራለህ። ደብረ ወርቅ ታላላቅ የስዕል መምህሮች አሉ። እኔ እንደምታየው እያረጀሁ ነው። እንግዲህ እንደ ድሮ ማስተማር አልችልም። አንተንም ገና ሳይህ ቀልቤ ስላረፈብህ ተቀበልኩህ እንጂ ማስተማር ተዋለሁ እያልሁ ነበር አሉት። የንታ እርሶ ዘንድ በቆየሁ እርሶ መለየቱ ይከብደኛል። ምን ይደረግ፣ እየደከሜ መጣሁ። እዚሁ ሌላ መምህር ዘንድ ብቆይስ? ሊቀ ጠበብት አዳሙ ዘንድ ነው እንድትማር የፈለግኩት። አዳሙ ወደር የማይገኝለት መምህር ነው። ለእኔም የረዥም ጊዜ ወዳጄ ነው። እስካሁንም ብዙ ተማሪዎች ወደ እሱ ልኬያለሁ። አንተም እሱ ዘንድ እንድትማር ነው ምፈልግ። ትምህርትህን ስትጨርስ ተመልሰህ ትመጣለህ። ጥላዬ ጎንደር የድል በር ከፈተችልኝ፣ አለቃን መምህሬ ጎንደርን ቤቴ ብሎ ተመቻችቶ ተቀምጦ እንደዚህ አይነቱ ድብዳ ሲመጣበት ደነገጠ። ሆድ ባሰው፣ መንፈሱ ተረበሸ፣ ተስፋ ሊቆርጥ ቃጣው። ካለቃ ሄኖክ ስር ሆኖ ታላቅ ሰዓሊ ለመሆን ያደረበትን ምኞት፣ ከቤቱ ሲወጣ የስዕል ንጉሥ ለመሆን የነበረውን ህልም ሁሉ ጉም ሸፈነው። ደብረ ወርቅ ይሂድ ወይም እዛው ጎንደር ሌላ አስተማሪ ዘንድ ይማር ለመወሰን አቃተው። ግራ ገባው።
ምንትዋብን በአካል ባያገኛትም እንኳን ከእርሷ ርቆ መኖሩ ደግሞ አሳሰበው፣ አሳዘነው።